Yomif Kejelcha driving for the line. The world record is 12:49. That might be out of reach, but can he set a new record here for Herzegovina? 12:53 is the target. It's going to be mighty close as he comes towards the line. 47, 48, 49, 50. Look at the clock above the line. Kejelcha may have matched there his own record from 2022. It is super quick by Yomif Kejelcha. ዛሬ በተለያዩ ሀገራት በተደረጉ የአትሌቲክስ ውድድሮች ኢትዮጵያውያን አትሌቶች በአስደናቂ ብቃት አሸንፈዋል። በጀርመንና በቻይና በተደረጉ የተለያዩ ውድድሮች አትሌቶቻችን አንጸባራቂ ድል በማስመዝገብ የኢትዮጵያን ሰንደቅ ዓላማ ማውለብለብ ችለዋል። በተለይ በጀርመን እውቁ የትጥቅ ኩባንያ ስፖንሰር አድራጊው አዲዳስ ባሰናዳው ውድድር ኢትዮጵያውያን አትሌቶች ነግሰውበታል። በዚህ ውድድር ዮሚፍ ጀልቻና ብርሃኑ ባለው ታሪክ ሰርቷል። ዓለምን ባስደመመ ብቃት አሸንፈው አዲስ ታሪክ ማጻፍ ችለዋል። መረጃውን ዘርዘር አድርገን ይዘነዋል፣ የምትሰሙት ይሆናል። በቻይና በተካሄደው የዳይመንድ ሊግ ውድድር ደግሞ ኢትዮጵያውያን አትሌቶች ከኬንያውያን አትሌቶች ጋር እልህ አስጨራሽ ፉክክር አድርጓል። በፓሪስ ኦሎምፒክ ቀንደኛ ተፎካካሪ የነበሩት አትሌት ጉዳፍ ጸጋይና ኬንያዊቷ ቼቤት ዳግም ዓለምን ያስደነቀ ታላቅ ፉክክር አድርጓል። በዚህ ውድድር መጨረሻ ላይ አስደናቂ ውጤትም ተመዝግቧል። ይህንንም የምትሰሙት ሌላኛው አሁን የተሰማ መረጃ ነው። በሌላ መረጃችን ደግሞ ዓለም ሁሉ በጉጉት እየጠበቀው ያለው የለንደን ማራቶን ሊጀምር ነው። አትሌት ሲፈንና እንዲሁም ደግሞ ትዕግስት አሰፋ እንደገና ያገናኘው ይህ የማራቶን ውድድር በጉጉት እየተጠበቀ ነው። አትሌት ትዕግስት በፓሪስ ኦሎምፒክ ባለቀ ሰዓት ወርቅ የነጠቀቻትን ሲፈን ሐሰንን ለመበቀል መዘጋጀቷንም በመግለጫዋ ይፋ አድርጋለች። ስለዚህ ውድድር እንዲሁም ደግሞ ውድድሩን ስለሚካሄድበትም ሰዓት መረጃዎችን እናጋራችኋለን። ሰላም ውድ የዛሬ ሚዲያ ቤተሰቦች፣ እንግዲህ ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትወዳጁን አክብሮታዊ ግብዣችን ነው። ወደ ዋና ጉዳያችን ስናልፍ አዲዳስ በየዓመቱ በጀርመን በሚያዘጋጀው አዲዜሮ በሚል ውድድር ኢትዮጵያውያን አትሌቶች አሸናፊ ሆነዋል። በዚህ ውድድር ከቅርብ ጊዜ ወዲህ ከትራክ ውድድር ወደ ጎዳና ውድድር ሽግግር ያደረገ ያለው ዮሚፍ ቀጀልቻ አስደናቂ ብቃቱን በማሳየት አሸናፊ ሆነዋል። በዚህ በ5 ኪሎ ሜትር የጎዳና ውድድር ዮሚፍ በሚያስደንቅ ብቃት ነው የኬንያውያንን በመብለጥ ያሸነፈው። ዮሚፍ እንደሚታወቀው በጥቅምት ወር 2017 ዓመተ ምህረት በቫሌንሺያ ሜዲያ በተካሄደው የግማሽ ማራቶን ውድድር የዓለም ክብረ ወሰንን በመስበርም ጭምር ማሸነፉ የሚታወስ ነው። አትሌቱ የዛን ጊዜ ርቀቱን ያጠናቀቀው 57 ደቂቃ ከ30 ሴኮንድ በመግባት መሆኑንም የዓለም አትሌቲክስ መረጃ ያሳያል። የዓለም የግማሽ ማራቶን ክብረ ወሰን በኡጋንዳዊው አትሌት ጃኮብ ኪፕሌሞ ተይዞ መቆየቱም ይታወቃል። ታዲያ ይህ ውድድር ላይ ዮሚፍ ውድድሩን ሪከርድ ጭምር በመስበር ነው እንግዲህ ያሸነፈው። ዮሚፍ ዛሬ ያሳየው ብቃት እንደሚያሳየው ወደፊት በማራቶን ውድድሮች ላይ የኢትዮጵያን ሰንደቅ ዓላማ ከፍ አድርጎ የሚያውለበልብ አትሌት መሆኑን በድጋሚ ዛሬ በጀርመን ማስመዝገብ ችሏል። በዚሁ በሌላኛው ውድድር ላይ በወንዶች 10000 ሜትር ተደርጎ ነበር። በዚህ የ10000 ሜትር ውድድር ላይ ብርሃኑ ባለው አንደኛ የወጣ ሲሆን 26 ደቂቃ ከ54 ሴኮንድ በመግባት ነው አንደኛ ሆኖ ያሸነፈው። ሁለተኛ ደግሞ ገመቹ ድሪባ ሁለተኛ በመሆን አጠናቀዋል። በሌላ መረጃ ደግሞ 2 ኬንያውያንና 10 ኢትዮጵያውያን አትሌቶች በተሳተፉበት በቻይናው የሴቶች የ5000 ሜትር ዳይመንድ ሊግ ኢትዮጵያውያን መደዳውን ተከታትለው ቢገቡም አንደኛ ደረጃውን ግን ማግኘት አልቻሉም። ኬንያዊቷ ቼቤት በአስገራሚ ብቃት አንደኛ በመውጣት አሸንፋለች። ጉዳፍ ጸጋይ፣ ብርቄ ሀየሎም፣ ሂሩት መሸሻ ከሁለተኛ እስከ 4ኛ ያለውን ደረጃ ይዘው ነው ያጠናቀቁት። ከዚያም በኋላም እስከ 9ኛ ያለው ደረጃም በኢትዮጵያ
በኢትዮጵያውያን የተያዘ ነው። በሚያስደንቀው በዚህ ውድድር ኬንያዊቷ ቼቤት 9 ኢትዮጵያውያን አትሌቶች አስከትላ ባለቀ ሰዓት ተፈትልካ በመውጣት እንዲሁም ደግሞ በአስደናቂ አጨራረስ አንደኛ ወጥታ አሸንፋለች። ከሳምንት በፊት በቻይና ናንጂንግ በተካሄደው 20ኛው የዓለም የቤት ውስጥ ሻምፒዮና ውድድር ላይ ሪከርድ ጭምር በመስበር አንደኛ በመውጣት ለሀገሯ የወርቅ ሜዳሊያ ያስገኘችው ጉዳፍ ጸጋዬ በቀንደኛ ተቀናቃኟ ቼቤት ዳግም ተሸንፋለች። በነገራችን ላይ በናንጂንግ የዓለም የቤት ውስጥ ሻምፒዮና ላይ ቼቤት አለመሳተፏ የሚታወስ ነው። ባለፈው ዓመት በፓሪስ ኦሎምፒክም ላይ ጉዳፍና ቼቤት የተገናኙ ሲሆን በዚህ ውድድር ቼቤት ወርቁን በመውሰዷን የሚታወቅ ነው። ዛሬም ይህንን የበላይነቷ አስጠብቃለች። ኬንያዊቷ ቼቤት ማለታችን ነው። በርካታ ድሎችን በማስመዝገብ የሀገሯን ሰንደቅ ዓላማ ከፍ በማድረግ የምትታወቀው አትሌት ጉዳፍ ዛሬ እንግዲህ ሁለተኛ ደረጃዋን ይዛ ነው ያጠናቀቀችው። እንደሚታወቀው ጉዳፍ በ2022 ላይ የዓለም አትሌቲክስ ሻምፒዮና በሴቶች 5000 ሜትር የወርቅ ሜዳሊያ ማሸነፏ የሚታወቅ ነው። እንዲሁም ደግሞ በ1500 ሜትር በዚሁ የዓለም አትሌቲክስ ሻምፒዮና ላይ የብር ሜዳሊያ ማሸነፏም ይታወቃል። በ2021 የቶኪዮ ኦሎምፒክ በ5000 ሜትር ሶስተኛ ደረጃ በማግኘት የነሐስ ሜዳሊያ ለሀገሯ ማስገኘቷም የሚታወቅ ነው። ከሁሉም በላይ ባለፈው ወር በተካሄደው የዓለም የቤት ውስጥ ሻምፒዮና ውድድር ላይ እንግዲህ ሪከርድም ጭምር በመስበር ነው በቻይና ያሸነፈችው ጉዳፍ። በሌላ የዛሬ መረጃ ደግሞ ሌላው ዓለም በጉጉት የሚጠብቀው ውድድር ሊካሄድ ነው። በፓሪስ ኦሎምፒክ የክፍለ ዘመኑ ታላቅ ትንቅንቅ በማራቶን ያደረጉት ትዕግስት አሰፋና ሲፈን ሐሰን እንደገና ሊገናኙ ነው። ክብረ ወሰኑን አንድ ቀን እመልሰዋለሁ፣ ለውድድሩ በሚገባ ተዘጋጅቻለሁ ብላለች ኢትዮጵያዊቷ ትዕግስት አሰፋ። በ45ኛው የለንደን ማራቶን ውድድር ነገ ጠዋት የሚካሄድ ይሆናል። በዚህ በዓለም አትሌቲክስ የፕላቲኒየም ደረጃ በተሰጠው ማራቶን በሁለቱም ጾታ የምርጥ ሰዓት ባለቤቶቹ የሚፎካከሩበት ውድድር ነው። በዚህ የማራቶን ውድድር በሴቶች አትሌት ትዕግስት አሰፋና ሲፈን ሐሰን ታላቅ ትንቅንቅ ያደርጋሉ ተብሎ ይጠበቃል። ሁለቱም አትሌቶች የተገናኙበት የፓሪስ ኦሎምፒክ እስከ መጨረሻው ድረስ ለአሸናፊነት የተፎካከሩበት እንዲሁም ደግሞ ለኔዘርላንድ የምትሮጠው ትውልደ ኢትዮጵያዊቷ ሲፈን ሐሰን ያሸነፈችበት እንደነበረ የሚታወስ ነው። በለንደን ማራቶን ከሚሳተፉት አትሌቶች ባላት ምርጥ ሰዓት አንደኛ ላይ የተቀመጠችው ትዕግስት አሰፋ ከውድድሩ በፊት በሰጠችው ሀሳብ ለማሸነፍ መዘጋጀቷንም ተናግራለች። የርቀቱን ክብረ ወሰን በኬንያዊቷ አትሌት ሩትስ የተወሰደባት ትዕግስት አንድ ቀን ክብረ ወሰኑን መልሳ በእጇ እንደምታስገባውም ተስፋ አድርጋለች። በፓሪስ ኦሎምፒክ የብር ሜዳሊያ ባለቤቷ ትዕግስት አሰፋ 2 ሰዓት ከ11 ደቂቃ ከ53 ሴኮንድ የግል ምርጥ ሰዓቷ ሲሆን ባለፈው ዓመት በተደረገው የለንደን ማራቶን ሁለተኛ መውጣቷም አይዘነጋም። መገርቱ አለሙና ሄቨን ኃይሉ በመድረኩ የሚሳተፉ ኢትዮጵያውያን አትሌቶች ናቸው። እነዚህም አትሌቶች በተለይ መገርቱ 2 ሰዓት ከ13 ደቂቃ ከ44 ሴኮንድ የግል ምርጥ ሰዓት ያላት ሲሆን ሲፈን ሐሰንና ኬንያዊቷ ሩቱና እንዲሁም ደግሞ ቼሪዮት ከትዕግስት አሰፋ ጋር ትንቅንቅ እንደሚያደርጉ ይጠበቃል። በወንዶች ደግሞ ርቀቱን ከ2 ሰዓት ከ05 ደቂቃ በታች 10 አትሌቶች ለአሸናፊነት የሚወዳደሩበት ታላቅ ውድድር ነው። በፓሪስ ኦሎምፒክ ለኢትዮጵያ ብቸኛውን የወርቅ ሜዳሊያ ያመጣው አትሌት ታምራት ቶላ የአሸናፊነት ግምትም ተሰጥቶታል። 2 ሰዓት ከ03 ደቂቃ ከ17 ማይክሮ ሰኮንድ የግል ምርጥ ሰዓት ያለው ሚልኬሳ መንገሻና መሐመድ ኢሳም የሚሳተፉ ናቸው። ትልቅ ፉክክር ይደረግበታል ተብሎ በሚጠበቀው የወንዶቹ ውድድር ከ2014 ጀምሮ 11 ሜጀር ማራቶኖች ያሸነፈው ኬንያዊው ኤሊዮት ኬፕቾጌ ሌላ ስኬት ይፎካከራል ተብሎ ይጠበቃል። በለንደን ከሚሳተፉት የምርጥ ሰዓት ባለቤቱ ኬፕቾጌ በተጨማሪ የሀገሩ ልጆች ሴባስቲያን ሳው እና ቲሞቲ ኬፕላጋትም የሚጠበቁ ሌሎች አትሌቶች ናቸው። በባለፈው ዓመት የለንደን ማራቶን ሁለተኛ ደረጃ ይዞ ያጠናቀቀው አትሌት ቀነኒሳ በቀለ ባጋጠመው ጉዳት ምክንያት ራሱን ከቀናት በፊት ማግለሉ የሚታወቅ ነው። ለአሁኑ ያዝናቸው መረጃዎች እነዚህን ይመስሉ ነበረ። አዳዲስ መረጃዎች ሲደርሱ እናቀርብላችሁ ይሆናል። መልካም ጊዜ ይሆንላችሁ። ቻው ቻው።